ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። በወላይታ ዞን ጠበላ ከተማ የተከሰተው የትራፊክ አደጋ መላውን የከተማውን ነዋሪዎች እጅግ አስደንግጧል። በአንድ የትዳር ጣራ ስር ይኖሩ የነበሩ ባልና ሚስት በድንገት በተከሰተ አደጋ ሕይወታቸው ማለፉ ተረጋግጧል። አደጋው የተከሰተው ከጠበላ ከተማ ወደ ሶዶ ይጓዝ የነበረው የህዝብ ማመላለሻ ተሽከርካሪ ሚኒባስ በተቃራኒ አቅጣጫ ሲጓዝ ከነበረ የሞተር ብስክሌት ጋር ፊት ለፊት በመጋጨቱ ነው። የሟቾች ቁጥር በሞተር ብስክሌት ላይ የነበሩት ባልና ሚስት ወዲያውኑ ሕይወታቸው አልፏል። በህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ ከ4 በላይ ተሳፋሪዎች ላይ ቀላልና ከባድ የአካል ጉዳት ደርሶ በአቅራቢያው በሚገኝ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። የጥንቃቄ ጉድለትና የተሽከርካሪ ፍጥነት ለአደጋው መንስኤ መሆናቸው እየተጠቆመ ሲሆን ፖሊስ ተጨማሪ ምርመራ እያደረገ ይገኛል። በደቡብ ኢትዮጵያ ክልል ባለፉት ጥቂት ወራት በደረሱ አደጋዎች ከሟቾች መካከል ከፍተኛውን ቁጥር የሚይዙት በሞተር ብስክሌት የሚጓዙ ዜጎች መሆናቸውን መረጃዎች ያሳያሉ። የክልሉ ፖሊስ የህዝብ ግንኙነት ገጽታ ግንባር ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደገለጹት አሽከርካሪዎች የሌሎችን ዜጎች ሕይወት ከግምት ውስጥ በማስገባት በከፍተኛ ጥንቃቄ ሊያሽከረክሩ ይገባል። የአንድ ቤተሰብ አባላት የሆኑ ባልና ሚስት በአደጋ ማጣት እጅግ አሳዛኝ ነው ብለዋል። የዩክሬንና ሩሲያ የሰላም ንግግር በአቡ ዳቢ ሊጀመር ነው። በዩክሬንና በሩሲያ መካከል ለወራት ተቋርጦ የነበረው ይፋዊ የሰላም ንግግር በተባበሩት አረብ ኤሚሬትስ አቡ ዳቢ በድጋሚ ይጀመራል። አሜሪካ በአወያይነት የምትሳተፍበት ይህ ስብሰባ በጦርነት ሂደት ላይ ትልቅ ተስፋ ተጥሎበታል። ፕሬዚዳንት ዶናልድ ትራምፕ በዳቮስ ከዘለንስኪ ጋር በተወያዩ በኋላ የቅርብ አማካሪዎቻቸው ስቲቨን ዊትኮፍ እና ያሬድ ኩሽነር ወደ ሞስኮ በመጓዝ ከፑቲን ጋር ተወያይተዋል። ክሬምሊን ንግግሩ በዋናነት በደህንነት ጉዳዮች ላይ እንደሚያተኩር አረጋግጠዋል። ሆኖም ዲፕሎማሲያዊ መፍትሄ እስካልተገኘ ድረስ ሩሲያ በጦር ሜዳ የምታደርገውን እንቅስቃሴ እንደምትቀጥል አስታውቀዋል። የሩሲያ ቡድን የውትድርና ደህንነት ኃላፊ አጎር ኮስቲያኮቭ ሲመሩት የዩክሬን ልዑካን ደግሞ ከፍተኛ ባለስልጣናትን ያካተተ ነው። የጦርነት በኋላ ለዩክሬን መልሶ ግንባታ የሚያስፈልግ የ800 ቢሊዮን ዶላር እቅድ ላይ ከአውሮፓ ህብረትና ከአሜሪካ ጋር ስምምነት ላይ ለመድረስ መቃረቡ ተገልጿል። ዩክሬን የኔቶ አባልነት የምትፈልግ ቢሆንም ሩሲያ ግን ዩክሬን የኔቶ አባል እንዳትሆንና ጦር ኃይሏ እንዲዳከም ትፈልጋለች። ፕሬዚዳንት ዘለንስኪ ሩሲያ በእውነት ለመደራደር ዝግጁ መሆኗን ገና አላወቅንም በማለት በንግግሩ ላይ ያላቸውን ጥርጣሬ ገልጸዋል። ንግግሩ ለ2 ቀናት ይቆያል ተብሎ ይጠበቃል። ቲክቶክ በአሜሪካ መቀጠሉ ተረጋገጠ። አዲስ የአመራር መዋቅር ይፋ ሆነ። በአሜሪካ ውስጥ መታገድ ተደቅኖበት የነበረው ቲክቶክ የአሜሪካ ባለሀብቶች ከፍተኛ ድርሻ የሚይዙበት አዲስ ኩባንያ በማቋቋም ህልውናውን በማቆየት የሚያስችላቸውን ስምምነት አጠናቀቁ። የቀድሞ ባለቤት ባይት ዳንሲ በቻይና ላይ የነበረው ሙሉ ቁጥጥር በመተው አዲሱ ቲክቶክ ዩዝድ በተሰኘው ኩባንያ ውስጥ ያለው ድርሻ ወደ 19.9% ዝግ ብሏል። ቀሪው 80.1% ድርሻ በምዕራባውያን ባለሀብቶች የተያዘ ሲሆን ኦራክል፣ ሲልቨር ሌክ እና የአቡዳቢው ኤምጂኤክስ እያንዳንዳቸው 15% ድርሻ አግኝተዋል። በተጨማሪም ማይክል ዳል እና ፈረንሳዊ ባለሀብት ጄቪየር ኒየል በባለቤትነት ተካተዋል። አዲሱን የጋራ ኩባንያ አዳም ፕሬሰር በዋና ስራ አስፈጻሚነት የሚመሩት ሲሆን የቲክቶክ ዓለም አቀፍ ኃላፊ ሾውቼው 7 አባላት ያሉት የዳይሬክተሮች ቦርድ ውስጥ አንዱን ወንበር ይይዛሉ። ፕሬዚዳንት ትራምፕ ቲክቶክ በአሜሪካ እንዲቀጥል ፍላጎት የነበራቸው ሲሆን ለስምምነቱ መሳካት ቀነ ገደቦች በማራዘም ትልቅ ሚና ተጫውተዋል። የአሜሪካ መንግስት የቻይና ባለስልጣናት የአሜሪካውያንን መረጃ ሊያገኙ ይችላሉ በሚል ስጋት ቲክቶክ እንዲታገድ ወይም ባለቤትነቱ እንዲቀየር ሕግ አውጥቶ ነበር። አዲሱ ስምምነት ይህንን ስጋት ለመቅረፍ የአሜሪካውን መረጃ በኦራክል ሰርቨሮች ላይ ብቻ እንዲቀመጥ ያደርጋል። ይህ ለውጥ የአሜሪካ ውጪ ባሉ የቲክቶክ አገልግሎቶች ላይ ምንም አይነት ተጽዕኖ አይኖረውም። የጃፓኗ ጠቅላይ ሚኒስትር ሳናኢ ታካይቺ ፓርላማውን በተኑ። የጃፓኗ ጠቅላይ ሚኒስትር ሳናኢ ታካይቺ የአገሪቱን የታችኛውን ምክር ቤት ሃውስ ኦፍ ሬፕሬዘንታቲቭስ
በዛሬው ዕለት በይፋ መበተናቸውን አስታወቁ። ጠቅላይ ሚኒስትሩ ፓርላማውን የበተኑት አዲስ የህዝብ ውክልና ማንዴት ለማግኘት የጀመሩትን የኢኮኖሚና የደህንነት ፖሊሲ ለማስፈጸም እንዲረዳቸው ነው። አጠቃላይ ሀገራዊ ምርጫው በፈረንጆች የካቲት 8 ቀን 2026 እንዲካሄድ ተወስኗል። ታካይቺ ባለፈው ጥቅምት ወር ስልጣን የያዙ ሲሆን የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር መሆናቸው ይታወቃል። ፓርላማው በመደበኛ ስብሰባው መጀመሪያ ላይ እንዲበተን መደረጉ ባለፈው 60 ዓመታት ያልታየ ክስተት መሆኑ ተገልጿል። የተቃዋሚ ፓርቲዎች ውሳኔውን የተቹ ሲሆን ጠቅላይ ሚኒስትሯ የ2026 በጀት ከመጽደቁ በፊት ምርጫ መጥራታቸው ለሀገር አስተዳደር ሳይሆን ለፖለቲካ ጥቅማቸው ቅድሚያ ሰጥተዋል በሚል እየወቀሱ ይገኛሉ። ምርጫው ታካኢቺ ከጃፓን ኢኖቬሽን ፓርቲ ጋር የመሰረቱት ጥምረት ምን ያህል የህዝብ ድጋፍ እንዳለው የሚፈተሽበት ትልቅ መድረክ ይሆናል ተብሎ ይጠበቃል። ኪም ጆንግ ኡን አዲሱን የሙቅ ውሃ መዝናኛ መረቁ። የሰሜን ኮሪያ መሪ ኪም ጆንግ ኡን በሰሜን ሃምግዮንግ ግዛት የሚገኘውን በከፍተኛ ወጪ የታደሰውን የኦንፓ የሙቅ ውሃ መዝናኛ በይፋ መርቀዋል። መሪው በመዝናኛው ተገኝተው ተራው ህዝብ በሙቅ ውሃ ሲዝናና በቅርበት ተመልክተዋል። ኪም ጆንግ ኡን ከዚህ ቀደም የመዝናኛው ንጽህናና አያያዝ ጉድለት እንዳለበት በመግለጽ ጠንከር ያለ ትችት ሰንዝረው ነበር። አሁን ግን በታደሰው መዝናኛ በጣም ደስተኛ መሆናቸውን ገልጸዋል። ይህ ግዙፍ መዝናኛ በሚቀጥለው ወር የካቲት ለህዝብ ክፍት እንደሚሆን ይጠበቃል። ዳቮስ ስዊዘርላንድ እየተካሄደ ባለው የዓለም የኢኮኖሚ ፎረም 2026 ላይ ያልተጠበቀ ንግግር ያደረገው ቢሊዮነሩ ኤሎን ማስክ ከብላክ ሮክ ዋና ስራ አስፈጻሚ ላሪ ፊንክ ጋር በነበረ ቆይታ አስገራሚ ቀልዶችን አጋርቷል። ማስክ ሰዎች ሁልጊዜ መካከላችን አሊያንስ አለ ወይ ብለው ይጠይቁኛል። እኔም አሁን የራሴ አንዱ ነኝ እላቸዋለሁ፣ ግን ማንም አያምነኝም በማለት በፈገግታ ተናግሯል። ስፔስ ኤክስ እስካሁን ከ9000 በላይ ሳተላይቶችን ወደ ህዋ ቢልክም አንድም የባዕድ ፍጡራን መንኮራኩር አጋጥሟቸው እንደማያውቅና ይህም በህዋ ላይ ህይወት ምን ያህል ብርቅ እንደሆነ እንደሚያሳይ ገልጿል። በ2026 ማብቂያ ላይ አርቲፊሻል ኢንተለጀንስ ኤአይ ከሰው ልጅ ብልህነት በላይ እንደሚሆንና በቅርቡም የሮቦቶች ቁጥር ከሰው ልጆች እንደሚበልጥ ትንቢቱን ተናግሯል። ማክስ አክሎም በመካከላችን አሊያንስ ቢኖር ኖሮ መጀመሪያ የማውቀው እኔ ነበርኩ በማለት ተደምጧል። የሂትለር ስዕሎች በጨረታ ተሸጡ፣ ውዝግብም አስነስተዋል። የጀርመኑ አምባገነን መሪ አዶልፍ ሂትለር እንደ ሳላቸው የሚነገርላቸው ሁለት የውሃ ቀለም ስዕሎች በእንግሊዝ ሀገር በ5800 ዩሮ መሸጣቸው ተገለጸ። ስዕሎቹ በሰሜን ዩሮክሻየር በሚገኘው አቺንስ ስኮትስ የጨረታ ተቋም ለሽያጭ የቀረቡ ሲሆን የመጀመሪያው በ1909 በተሳለው እና የዛፎች መሃል የሚገኝ ቤትን የሚያሳይ ሲሆን በ2300 ፓውንድ ተሸጧል። ሁለተኛው በ1910 የተሳለና የኦስትሪያ መንደር ቤተክርስቲያን የሚያሳይ ሲሆን በ2600 ፓውንድ ተሸጧል። የጨረታ ተቋሙ ሂትለር በቪየና ስነ ጥበብ ያጠና እንደነበር ከመግለጽ ባለፈ ስላደረሰው ታሪካዊ ጥፋትና በሚሊዮኖች ሞት ምክንያት የሆነ ሰው ስለመሆኑ ምንም አይነት ማብራሪያ ያለመሰጠቱ የብዙዎችን ቁጣ ቀስቅሷል። ፈረንሳዊ የጨረታ ባለሙያ ዴቪድ ኤልበርግ ድርጊቱን በሚሊዮኖች ሞት ምክንያት የሆነ ሰው ስለመሆኑ ምንም አይነት ማብራሪያ ያለመሰጠቱ የብዙዎችን ቁጣ ቀስቅሷል። ፈረንሳዊ የጨረታ ባለሙያ ዴቪድ አልበርግ ድርጊቱን በሚሊዮኖች ሞት ተጠያቂ በሆነ ሰው ስም ትርፍ ለማግኘት የሚደረግ ጥረት ሲል ኮንነውታል። ራሳችንን ለመከላከል ባዕዳንን አልለምንም፣ ቴህራን ለዘለንስኪ የሰጠችው ጠንከር ያለ ምላሽ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ አውሮፓ በኢራን ጉዳይ ላይ ያላትን ዝምታ በጽኑ መተቸታቸው ተከትሎ ከኢራን በኩል ጠንከር ያለ ምላሽ ተሰጥቶታል። ዘለንስኪ በአውሮፓ ላይ ጣታችንን በመቀሰር በኢራን የተነሳ ተቃውሞ በደንብ ታፍኗል፣ ዓለም ግን በኢራን ሕዝብ በቂ ድጋፍ አላደረገችም፣ አውሮፓም በቸልታ ወደ ጎን ቆማለች ብለዋል። አክለውም ይህ ዝምታ እንደ ቤላሩስ ሁሉ ለወደፊቱ አደገኛ መዘዝ እንደሚያመጣ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቼ የዘለንስኪን የምዕራባውያንን ግብር ከፋዮች ኪስ የሚያጸዳ ሲሉ ወርፈዋል። ሚኒስትሩ በንግግራቸው ማጠቃለያ ላይ የሚከተለውን ጠንከር ያለ መልእክት አስተላልፈዋል። ዓለም ግራ በተጋቡ ቀልዶች
ሰልችቷታል። እንደ ባዕዳን ኃይል እንደሚመካውና በቅጥረኞች እንደተሞላው የአንተ ጦር ሳይሆን ኢራናውያን ራሳቸውን እንዴት መከላከል እንዳለባቸው ጠንቅቀው ያውቃሉ። እኛ ራሳችንን ለመከላከል ባዕዳን አንለምንም። ይህ የቃላት ጦርነት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ አፋፍሞታል። አድማጮቻችን ለሰዓቱ ያላቸውን ዜናዎች በዚህ እናበቃለን።